ሰላም ሰላም ምዕመናን በመላው ዓለም የምትገኙ ኢትዮጵያውያን እንዴት ናችሁ? ዛሬ እንግዲህ ይዘንላችሁ የቀረብነው ወደ ኤርትራ እናት ዓለም ኤርትራ የሰሜኑ አካል የሰሜኑ ባህልም ሆነ እምነት የሚያስተሳስራት ሚስጥራዊ ኪስ የምታክል ሀገር ጂንስ ሱሪ ላይ የሚገኝ ሚስጥራዊ ያችን የምታክል ሀገር እንግዲህ በሽማግሌዎች ነው የምትመራው። በአይነ ስውሮችም ትመራለች። ታቻለ አይነ ስውርን እንትን ለማለት ፈልጌ አይደለም፣ ነገሩን ነው። በቃ ይሄ ነው ያለ የሰው ልጅ እድሜው ሲገፋ አስተሳሰቡም እንትን እያለ ነው እየቀነጨረ ነው የሚመጣው። አሁን እነዚህ ናቸው 100 ምናምን ሚሊዮን የሚመራውን እብድ አብይ አህመድን የሚያሸንፉት። እውነቴን እኮ 100 ምናምን ሚሊዮን የሚመራው አብይ አህመድ የተባለ እብድ እነዚህ እድሜያቸው ከ70 በላይ የሆነ ጭላዳ ዝንጀሮ ስብስብ አንድ ጀንበር አይበቃውም። አብይ አህመድ ጥርግርጋቸውን ነው የሚያጠፋቸው። እናቴ ድምፅ አንድ ወጣት የምትለው እኮ የለም። አንድ ወጣት የምትለው ገብሩ ካሕሳይ ዕድሞ ከይዱ ተመልከት። ወደ አንጥሮ ፊሊጶስ ያይሽ ቁርባይ ፊሊጶስ ያይሽ እምበር ካልኣቶ ኣታዳቢና ስኸን ዘለና ኣታቢ ኣሕመድ ከጥፈና ይቱም ሻዕብያ ጾምን ያገዛች ይላል። እንዲ የበቆሎ እንጀራ እየበሉ እንዴት አይከዙ? እኔ ኤርትራዊ ጄኔራሎች ምግበይ ወደ አንጥሮ ድንኩል እንዲህ የትግራይ ጄኔራሎች እኮ ወጣቶች ናቸው እኮ። እና እነዚህ እድሜ ጠገብ ጅማታ ማዛውንቶች እንዴት ነው ከኤርትራ አብይ አህመድ መርዝ ነው የምላችሁ። ለዚህ እኮ አብይ አህመድ መርዝ ከመርዝም መርዝ ነው። በቃ ታዝቧቸዋል፣ አይቷቸዋል። ሄዶ አብይ አህመድ ለኢሳያስ አፈወርቂ ቡና እየሰጠው ቆሎ እያዘገነው ትናንት ኢሳያስ አፈወርቂ የለቀቀውን ቪዲዮ ቲክቶክ ላይ አይቼ በቃ ደነገጥኩኝ። ሰሜናዊነት አሁን ካልተጠናከረ በቃ አንድ ትግራይ ብቻ እኮ ነች አቅምም ችሎታም የተማረ ኃይልም ያላት እኮ። እነዚህ ጅማት አማሮጌዎች ፍጹም አልተማሩ መሆን ወይኔ አምላኬ። አንድ ወጣት አላየሁም ትናንት፣ አንድ ወጣት አላየሁም እንዴ! በምንጣሙ ብርሃኑ ጁላ በምንጣሙ ብርሃኑ ጁላ እኮ ወጣት ነው። ብርሃኑ ጁላ ሙርከኛም ቢሆን አማርኛ አነጋገር ባይችልም እንግዲህ ድሮን ያመጣ ነው ልንጨፋጨፍባት ነው ሚን አሁን ኢትዮጵያ ውስጥ ያለው ጄኔራል በአስተሳሰብም በአነጋገርም እንደው ለ100 ሚሊዮን ህዝብ የሚመች አይደለም። ዥልጥ ነው እንዴ! ምክትል ኤታማዦር ሹም አበባው ወጣት እኮ ነው። አበባው ትንሽ መናገር ይችላል። አማራ አይደል አገው፣ እሱ ትንሽ አንቀለባብደዋል መናገር። ብርሃኑ ጁላ ትንሽ አማርኛ ችግር አለባት እንጂ ወጣት እኮ ነው ብርሃኑ ጁላ። እንግዲህ እንደምትሉት የኢትዮጵያ ህዝብ እንግዲህ ማለት እነሱ ሲናገር የሆነ አውቀው እየኮመኩ ምናምን ይመስለኛል። ይልማ መርደሳ የአየር ኃይል እንትን ወጣት እኮ ነው። ጌታን ያው ደደብ ነው እንጂ ደደብ። ሁለተኛ ደግሞ አማርኛ አይችሉም። ሰው የሚገዛው አንደበት የላቸውም። ዝም ብለው በቃ ዱር አደር ወመኔ አለሌ ናቸው። የሚናገሩትን ነገር አያውቁም። እንግዲህ እንደምታውቁት ኢትዮጵያ ሊፈርስ መጥቶ ተገላግለናል። አሁን ደግሞ ማፈርሰው ሰው ከመጣ የገዛ ሀገሩን የሚያፈርሰው አናት ይፍረስ። የፋኖ ናፍጣኛ ከጠላታቾችን ጋር እያሰራ መጥቶ በጣም በሚገርም ሁኔታ አንጀት ለመብላት ደግሞ የሚጠቀሙት አማርኛ ጭራሽ እንትን ነው የሚያሸናው። በሳቅ አይደለም የአገራዊ ወኔ ሊሰማ። እንግዲህ እንደምታዩት ነው ማለት ኢትዮጵያ አቅሟ ትልቅ ነው። ኢትዮጵያ አቅሟ በጣም ትችላላች። ጦሩ ኃይሉ ይችላል ማለት ነው።
ግን በቃ ህዝቡ ሀገሩን መከላከል አለበት። እውነት ነው። ከነዚህ ጅማታሞች እነሱን እየሰማን ብንስቅ ይሻላል። ውድ ሰርግንቲ አታ ያዛውንት ክበል ታታ ውድ ሰርግንቲ አታናቢና አትኸይድ ሰሜናውያን ሓፊርና አረጋጉት ሒዝና መፂና ዋዓታ አታኸውዱና እዮም ወድ ሰርግንቲ ክንውዳ እዩ ሰሚዐ ውሪ እውን ጅማታ ማህተን ታታታ ይመስሉ ዓንቶም ዘይርኢ ኩሉ ኣሎ መነፀር ገይሮም ገለ መፂኦም ፍርቆም ብምርኩዝ እንዲዮም ዝኸዝ ዘሎ ናይ ኤርትራ ጦር ንቲዲኤፍ ክቃላቀል ኣለዎ እንተዘይኮነ 2-3 ሚልዮን ኤርትራዊ ኣብይ ኣሕመድ ሸፋጣ ክገይሮም ናይ ባሓቂ ኤርትራውያን መዳኛችሁ ቲዲኤፍ ነው። ቲዲኤፍን ተቀላቀል፣ ካልሆነ ታልቃላችሁ። እናቴ እነዚህን ይዛ አይደለም ጦር እንዴ ሞክራት ሂድ ደነስ ሕጂ ውድ ሰርገንቲ ንስኻ ወጣት ኢኻ ንዞም መሪሖም ናብ ሓዊ ክእትዩ ኢኻ ንዞም መሪሖም ክትውዳእ ክትላሓስ አብይ አሕመድ እኮ 100 ምናምን ሚሊየን ኢትዮጵያዊ የሚመራ ደደብ ጮማራ ስልጣን ላይ የወጣ እንዴ አረመኔ እኮ ሰይጣን እኮ። በእንደነዚህ አይነት ጅማታ ማሮጊዎች ፍጹም የሚለወጥና የሚቀየር አይደለም ጉልበቱ። ይሱ ትቀልዳለህ እንዴ? ኸጥፈና አቱም ሰሜናት ንጥፊና አቱም ሰሜናውያን ንሓስብ በጃኹም ምን ይመሳሰላል? ናትናኤል መኮንን የሚባለውማ ተመቸኩ። የወድ ድርቀት ያለባቸው የኤርትራ ጄኔራሎች አይደለም ተራራ ለተራራ እየሄዱ ሊያዋጉ ኢየሱስ ይግር ናትናኤል ትጠየቃለህ አንድ ቀን። ግን እናቴ ትሙት ኢትዮጵያ ትጠይቃለች። የትግራይን ህዝብ እንደዛ አላቅጠ አሁን በገዛ ህዝብ በአማራ ላይ እንደዛ አላቅጠ የእሱ እኮ የተለየ እኮ 120 በላይ የአማራ ፋኖ አጠፋን ንጹሐን እያሉ ለሚለፈልፉ የሽብርተኛው አንጃግሬዎች የሚጽፋቸው ንግር ሄዳችሁ ከሰው በታች ከእንስሳ በላይ የሆኑ ሬሳችሁን ልቀሙ ይላችኋል። እናቴ ጎንደሬ እኮ ነው። በዛ ላይ ጭካኔ አረመኔነት አታ ትግራዋይ ጥዑም ናይ ብሓቂ ትግራዋይ ጥዑም ክዳዕተኛ ዘይብል ከም ትግራዋይ እኮ ሓቡኛ የለን ናይ ብሓቂ ሓቡ ኣለዎ ትግራዋይ ከም ኤርትራዊ እውን ኣለው ኤርትርያ ንዛቶም ሒዝካስ ኤርትርያ እናበልካ ትዝምር ክትጠፍእ በዛ ላይ ሓሳዳት ምቀኛታት ሌባቡ ለብሰው ያምርባቸው ኮከብ ደርድረው ያምርባቸው። ተመልከት። ይህ ትዝ ይላችኋል የአርበኞች ቀን ምናምን በጣሊያን ጊዜ የአድዋ ድል ምናምን ተብሎ ኢትዮጵያ ውስጥ የአርበኞች ጊዜ በዓል ምናምን አይመስልም። አታተዋሪድና ይሄ ኤርትራ ነው የአርበኞች ቀን ክብር አታተዋሪድና ናይ ባቂ ናይ ትግራይ ጄኔራላት ጥዑማት ናይ ባቂ ሓቦ ሕነ ናይ ባቂ እናቴ አለባበሳችሁ ምናምን ጦር ሜዳ ላይ ሓደ አረግት ኣለና ንብሉ ጻድቃን ከም ጻድቃን ከረን ናብ ከረን ናይ ተንቤን ከረና ከረን ናይ ቆላ ተንቤን ክድይብን ክወርድን ዝነበረ ጀግና ናይ ስኳር በሽታይ ነይርዎስ ሓዲጋቶ ቆላ ተንቤን
የትግራይ ባለስልጣናቶችን እንዳለ ከስኳር በሽታ ነፃ እንዳወጣቻቸው ስሰማ አለው ናትና ሻዕቢያ ወይ ደግሞ ዜና መስራታችሁ። እኔ ሽንቴ ነው የመጣው ሽንቴ ኮሶ አለባቸው ወይ እኔ ምን አውቃለሁ ወንድም። የሆነ ሰዓት ላይ ቲክቶክ ላይ ይገባሉ ዜና ነው ናይ ኤርትራ ጄኔራላታት ጡማትን ሽቁርናትና አባሕርና ክምርቅዎ ከተረዮም ወንድም የዋ ይሄ አድዋ በዓልክ አርበኞች በጣሊያን ጊዜ የነበሩ የአባቶቻችን አርበኞችን ልብስ ለብስ ትመልከት። ምድረ ጅማታ ሙሉ እንዳለ አሁን ይህን ወጣቱ የሚማግዱት እኮ ይህን እኮ ነው። እንዲህ የአድዋ ክብረ በዓልን ኤርትራ ውስጥ መከበር ጀመረ። ሃሌሉያ ጌታ ሆይ። አብይ አህመድማ ተመቸው፣ እናቴ ትሙት ተመቸው። ሓንቲ ዘላትኩም ኤርትራዊ ትግራዋይ ዘድሕነካ ከምዛ መፂኻ ጀሪካን ዝሰረቕካያ ማንካ ሹንካን ድገን ሕጂ ወትኸት ኣብይ ኣሕመድ ከጠፈካ እናቴን ኣብይ ኣሕመድ ጥዑም ናብይ ኣሕመድ ጀኔራታት ጥዑማት ዝኾነ ታይ ኣለዎ የሚመስለኩም ግርማ ሞገስ ኣለዎ። እሊ ባጫ የሐይሽ ባጫ የንበጭብጨ ጌታ እግዚአብሔር ንሱ የሐይሽ ብርሃን ግላ ንሱ የሐይሽ ግርማ ሞገስማ የእኛ ጄኔራሎች አላቸው። የሚያስጠሉት ሲናገሩ ነው እንጂ አነጋገር አይችሉም። እናቴን አነጋገር አይችሉም። እንዲህ ለብሰው ስታያቸው ምናምን ነው አሪፍ ናቸው። እናቴን ከኤርትራዊ ይሻላሉ። ግን አነጋገር ላይ የኛዎቹ ደደቦች ናቸው። አማርኛቸው ሁሉ ቀጅጅ ነው የሚል አንዳንድ የሚቀልዱ ሁሉ ይመስላል። ዝም ብለህ አሁን ባጫ ሙሉ እንትኑን ቪዲዮን አዳምጠው ታውቃለህ? ማቲ እግዚአብሔርን ትደነግጣለህ። የሆነ የሚቀልድ ይህ ሹሉቃ ሻምባ የሚለው ሰውዬ የሞተው ነፍሱን እግዚአብሔር በአጸደ ገነት ያስቀምጣል። እሱ ሰውዬ ነው በቃ ትዝ ብለህ እንጂ አንድ የጦር መሪ ስለ ሀገር እያወራ ምናምና ኧረ በፍጹም ዘይመስል። እንግዲህ እንደሚታዩት ነው ኢትዮጵያ እያዳጋች ነው። ኢትዮጵያ ጠላቶች በበዙባትም እኛ አላን። ጠላቶቻችን ዘድምሳይስ ያለበትን ቪዲዮ አይታችሁታል? የፊልም አክተር ናቸው አላል። ምን የፊልም አክተር? ኧረ በእናትህ የአድዋ በዓል የሚያከብሩት እነዚህ አዛውንቶች እነሱን ነው የሚመስሉት። አያቶቻችን አለባበሳቸው ምናምን አስበዋል። ከአብይ አህመድ ጋር አሁን እነዚህ እንዴት ነው የሚገጥሙት? ያጠፋቸዋል። እናቴ ትሙት ያጠፋቸዋል አብይ አህመድ። አብይ አህመድ ደግሞ እዛ ላይ አውሬ ነው። አውሬ ርኅራሄ የሌለው አውሬ። ኤርትራውያን እኮ ተንበጫብጨዋል እኮ እናቴን ተንበጫብጨዋል። እንዴት እሳ ይንበጫበጩ? ቀልዳለ እንዴ? ትግራዋይ እንደው ካልሆነ በስተቀር ትግራዋይ ካላገዛቸው በስተቀር እናቴን በቃ ሰሜናዊ እኮ እንዲህ ነው የሚጠፋው አብይ አህመድ። ያውም የአማራ ክልል ጦርነት በጣም ለአብይ አህመድ አስጊና አዳጋች ተራራ ነው። የሻዕቢያ ቀላል ነው፣ በጣም ቀላል። የሚማገድ ህዝብም አለ። የህዝብ ቁጥራችን ቀላል እኮ ነው። የራማ መንገድ ይከፈታል። ከሳዋ እያመለጡ ኢትዮጵያ ይገባሉ። ካምፕ ይሰራላቸዋል። አብይ አህመድ የኤርትራን እና የኢትዮጵያን ድንበር ክፍት ቢያደርግ እናቴ ትሙት ከሳዋ እየጠፉ እንዳለ ትግራይ ክልል ይመጣሉ። 1-2 ሳምንት ቢከፍተው ከዛ ጦርነት እንጀምር። ሀገር ባዶም ስለሆነ ጦርነት ይጀምር። እነዚህን ተማምኖማ የሚማገድ ሰው የለም። እናቴን ወይኔ ሐሳድ በቃ መቀኝነት፣ የትግራይ ጥላቻ የት እንዳደረሳችሁ ተመልከት። የት እንዳደረሳችሁ በቃ ወይ ትግራዋይ አንተን ለማጥፋት መጥተው እርስ በርስ ተጠፋፉ። አየ ትግራይ አምላክ አተኛ አታንቀላፋ።
ተበቀላችኋለህ በየቤታቸው እየሄድክ ገና ሴቁ። እኛ ስናለቅስ የሳቃችሁ ተራው ደርሷችሁ ታለቅሳላችሁ። ግን እናንተ እኛ እንስቅም፣ እንደናንተ አይደለንም። እናዝናለን፣ ምን እንላለን። ሻዕቢያ ግን ተወዲያ ጌም ኦቨር ሕጂ እያ ወዲ 70 ዓመትስ ጌም ኦቨር ግርን ከም ዓድያ ሕጂ ህይወትካ ዘድሕኑ ምግበይ እምበር ፊልጶስ አይኮንን ሻዕቢያ ክትሰማዕ ኣለካ። እናቴን አዳኛችሁ የትግራይ ጄኔራሎች ናቸው። የትግራይ ጄኔራሎች ከዛ ውጭ ማንም አባይ አይደለም። እነዚህ ጅማታም ይዘ ወጣት የሚማገድልህ የለም። የትኛው ወጣት ስም ድንበር ከከፈትክለት የኤርትራ ወታደር ክላሹን ታንኩን እያስረከበ ሱዳን ሸኘኝ ነው የሚል ሌላ አማራጭ የለውም። أوي حداش تنبنا بحرها كم بحرها زاد حلكا حدا تقراوا ينبر نو عرقا قد حسكا يكون تودي جيم اوفر حج نعاهم زرقنا جيم اوفر لنا بك حدا وطات زي بلو جنرال دك 7 دك 8 ናዛውንት ክበብ ዝኾነ ሃገር ወይ ተወዲሆም ደሞ በየትኛው አቅማችሁ በየትኛው ልሳናችሁ ትግራይ የምትሉት እኮ አንዳንዴ ጦርነት 1.5 ገለ ትብላ ከተሓፍር ኣለካ ግማታም ሻዕቢያ ከተሓፍር ኣለካ ሱቅ በል ደሞ 1 ሚሊዮን 1.5 አለቃችሁ ምናምን ብሉ ጦርነት ነው እንጂ እንዲህ የሰፈር ጸብ ምናምን ቢሆን ራስ በራስ ትገጥም ነበር። አትገጥም። ተሰብስበና ዝራይ ወድ ዝራይ እራይ ምራይ መጽኻስ ሕጂ ሓላይነን ትግራይ ክትዛረብ ኪድ ረሳሕ ምራሕ ረሳሕ ምራሕ ጥምየት ኣይትደውሉ ይኹም በጅኹም 1 ሚሊዮን ትግራዋይ ወዲና ተዓራሪኻ መጽኻ ተዓራሪምካ ተዛሪካ ብበይንኻ ክትኸውን ብብውልቅ ክትኸውን ሓቓኻ ብላዕካ ንብሩ ትግራዋይ ወላ ኢትዮጵያ ወላ ባዕራይ ወላ ኤርትራዊ ኣቡናና ኣዋርሕ ኣቡና ጥራይ ንኤርትራ ንሓደ ውልሕን ገጥ ተዓራሪምካ መጽኻ ጌርናኩም ከምዛ ምሴና ረሳሕ ወዲ ለማነት ሕጂ ጉደካ ባሕ አብያም ያሸንፋቸዋል። እናቴ ትሙት በደንብ አድርጎ ነው የሚያሸንፋቸው። ቀልዳለን። አብይ አህመድ ጦሩን በደንብ አጠናክሯል እኮ አብይ አህመድ አሁን ኤርትራን ለመውረር ትግራይን ማሳመን ብቻ ነው ያለበት። በቃ እሱንም እየሰራበት ነው። እነ ደብረ ጽዮን እኮ ናቸው። ግደፈና ህዝብና ሉዓላዊነትና አምጼልና ሚዘነክንያና አይን ዘረብን አይንና ከቂኒና እርስ በርሳችሁ ተጣሉ እዛው ትግራዋይ ፎይ ክብል ዝብል ዘሎ ተረዲኩም ለ እንጂ አሁን አብይ አህመድ ፖለቲካ ላይ እናታች አለው። የፖለቲካው አንዳንዴ ፖለቲካ ከሚሰጡት መግለጫ አንጻር ነው እንጂ ውስጣዊ ፖለቲካው የሆነ የተብላላ ነገር ነው። አሁን እኔ ከነደብረ ጽዮን ጋር ከአንዳንድ ሰዎች ጋር ግንኙነት ስላለኝ ምን እንዴት አውቃለሁ። አፈና ገላይ እኮ ነው ናይ ብሓቂ እንጂ ትግራዋይ ተሰማሚዑ ከም ሶዘሩ መፂኦም ንሱ ክዛረይ ገለ ከዝኹ ኤርትራ ክጠፍ ነይረ ክልት አብይ አሕመድ ሎም ይሸት በደረቅ ሌሊት ተነስቶ አዋጅ ያደርግ ነበር ከነሱ ጋር ይስማማ። ምክንያቱም አሁን ያሉት የኢትዮጵያ ጄኔራሎች ለማዋጋት ፍጹም አቅም ችሎታም የላቸው። እንኳን ለመዋጋት አይደለም ወጥተው መግለጫ ለመስጠት ምንም ድድብናቸው በጣም የሰፋ ነው። መናገር አይችሉም። ንብራን ጁላ ምናምን መናገር እኮ አይችሉም። አብይ አህመድ ጨንቆት እኮ አብይ አህመድ ጽፎ አስጠንቶ የሰጣቸውን ጽሁፍ እንኳን ህዝብ ያሳምናል ምናምን ተብሎ እነሱ አፍ ላይ ሲደርስ ህዝብን ያስቃል። ምክንያቱም የሰው ልጅ አማርኛ ዝም ብሎ አይደለም የሆነ ስትናገረው የሰው ልጅ አንዳንድ አማራ ሲያወራ እኮ ሊያስለቅስ ይችላል እኮ
የሆነ በአማርኛ ታሪክ እየሰማ አልቅስ አታውቅም? እንደዛ አንዳንድ ሰው ደግሞ አፍህ አይጣም የተናገርከው ሁሉ በቃ እንደ ህዝብ አይቀበል የተባለለት እንደ ብርሃኑ አይነት ጄኔራል ወጥቶ በተናገረ ቁጥር እየተቀባበሉ መሳቂያ መስጫወት ያደርጉታል። አይደለም ሀገራዊ ስሜት ሊቀሰቅስ አብይ አህመድ ይሄን ጠቅቆ ስለሚያውቅ ነው። እንዴ ጌታቸው አሰፋ ትክክለኛው ጌታቸው አሰፋ መጣ። እግዚአብሔርን ራሱ እናቴ ትሙት ተዋሪድና ወደ ዋናው ሐሳቤ ግብእ ስለምን መሰላቸው ወንድሞች፣ ለእነዚህ አረጋጉት አብይ አህመድ ልሕስ ጭፍጭፍ እንደሚያደርጋቸው እርግጠኛ ናቸው። አሁን ከትግራይ ላይ ለሐሳስ፣ ከትግራይ ላይ ቆምቆም፣ ከትግራይ ከምና ኮፕሊንክ የምታደርግ የኔ ቆንጆ ይሞችሽ ይሞችሽ ማሪዋ። አሁን ሁላቸው ትግራይን ነው በቃ። በተለይ አምሓራይ ቁርባይ ችግር አለበት አደለች። ወኔ የምትባላለች ኩራት የምትባል ነገር አለች። ለእሷ ፈርቶ ነው እንጂ አሁን እነ ጄኔራል ማሞ እነ ተፈራ ማሞ ለመስራት ይፈልጋሉ ከትግራይ ጋር። እውነት እኮ ነው። እግዚአብሔር ከልቤ እኮ ነው አለ እኮ። እኔ እኮ መረጃ እኮ አለኝ እኮ እመቤቴ። ኤርትራ መስራት ትፈልጋለች። አብይ አሕመድን መስራት ይፈልጋል። ከትግራይ ጋር መስራት የማይፈልግ ማን? ሁሉ ትግራይ እምቢ አለች እንጂ አሁን ውይይት ላይ ነን፣ ቁጭ ብለን እየተያየን ያንን እምቢ ብለን ይሄንን እምቢ ብለን ያንን እምቢ ብለን መጨረሻ ላይ ሁሉ ደግሞ እምቢ አሉን ብለው ሁሉም ሓደ ሆይ ነው እንዳይመጡብን ሓደ መፍትሄ መፈለግ አለብን። እጽ ያለች ስብሰባ አለች። አሁን እጽ ያለች ድንቁርቁር ያለች ምን ይሻለናል? አብይ አሕመድ ይሻለናል። ለአብይ አሕመድ ይሄ ደንቆሮ ምናምን ይሻለናል። ዝም ብለን እንጫወትበት እንዲ ምናምን እኔ ዝም ብዬ ለፈልፋለሁ። ዝም አለን እንዲ ወይስ ኢሳያስ ይሻለናል? ከኤርትራ ትግራይ ትግርኛ ብርጌድ ሐሙድ ምናምን ይወጣል። ኢሳያስ አፈወርቂ ካሁን በላይ ምንም ይቀር የለም። እጃችን ብቻ ካስገባን ትንሽ ጭንቅላታችን ቦኽ ካደረግን ካላስና ኤርትራ ጉዳይ ተዛዚሙ ብኤርትራ እጅ ግን ዓቕሚ ከመይ ገይሩ ይመፅእ? ናይ ትግራይ ዓቕሚ ናይ ኤርትራ ዓቕሚ ተሓዋዊሱ ክንዲ ናይ ኢትዮጵያ ዓቕሚ ክመፅእ ድዩ? ኣይኮነን። ሕጂ ናይ ፋኖ ዓቕሚ ትውሰኽተሉ ፋኖ ዓቕሚ ከዚዕ እናተዳኸመ ኣሎ። ናይ ምንታይ ወፂኦም ይመስለኩም? ሕጂ ኣድማ በታይ ዝበሃል ኣምሓራን ኣምሓራ ብበይኑ ኣዲኡ ናቦ ዘጥፍእ እስቲ ብርጌድ ሕጂ ከመይ ይሕይሽ? እዚ ናይ ኣምሓራይ ፖለቲካ ከመይ ኣሎ? ፋኖ ቁፅሩ ኣሎ፣ ትጥቂ ኣሎ። ሕጂ እናተዳኸመ ምስ ሰብ ትቕበል። እዚ ኣድማ በታይ ዝበሃል ከመይ ኣሎ? ናይ ኣምሓራ ብልፅግና ከመይ ኣሎ? እስቲ ሕሳብ ካልኩሌት ክንገብር ኢና። ፅንዓት ይሃብ እንዲህ እኮ ነው እየተሰራ ያለው። ሕጂ ናይ ወልቃይት ጉዳይ ተከዜ ዘብ ምናምን ዝበሃል ክንደይ ጦር ኣለዎ፣ ክንደይ ጦር ኣለዎ። አርሚ ሰብ ዓብይ ኣላ ተፀጊዓ ጨጨም ትብል ኣለዋ። ሕጂ ክተጠፊኻ ሕጂ እንታይ ሕጂ ኣብይ ኣሕመድ ስልጣን ይፈቱ ርኢኒ ይፈቱ ስቁልና ኣብ መንበር ኣምፂናዮ በቃ ከምዚ እዩ። ክረይ ጥራይ ኣይኮነን ህዝቢ ከመይ ሕጂ ኣቶም ሰባት በይነይ ምዝራብ ጀሚረ ዝወድጎ ንግስቲ ወድጃለሁ። እዞም ጅማት ዝመሳዝል ናይ ኤርትራ ወታደር ሕጂ ልክዖም ክትረኽቡ ኢኹም። ግን ናይ ብሓቂ ሰሜናዊነት ሕጂ ኢኻ ክትመፅእ። ሕጂ በእነዚህ እድሜ የገፉ ሰዎች ወጣቱ ሊያልቅ አይገባም። ሰሜናዊነት መንቃት አለብን። እናቴን እኔ ቲፒኤልኤፍንም አልደግፍም እኮ ሰሜናዊነት ስሜት ሲመጣ ከአማራ ህዝብ፣ ከትግራይ ህዝብ፣ ከኤርትራ ህዝብ ጋብር ነው በቃ ከምዛያ ህዝቢ ከም ህዝቢ ኣምሓራይ ሕጂ ኣብ ፀገም ኣሎ፣ ብጣዕሚ ፀገም ኣሎ ኣምሓራይ። ጆከር የት ኣለ ኣንበሳ? አንተ ትግሪ ወንድሜ ዘመድዬ ጆከር እስቲ ቆይ እሱን አይደለም ጅራእታም ሕጂ ኣምሓራይ ኣብ ፀበባ ኣሎ ሕጂ
አድማ በታኝ ዝበሃል ክፉኣት እንዲሁም ክፉኣት ርጉማት ኣምሓራይ እውን ንቕዓት ህሊናው ሕጂ ከም ቀደም ኣይኮን የለን ብኣዴን ደጋፊ ዋይ ብኣዴን መይታ ብልፅግና ኣምሓራይ እዩ ዝበሃል ዘይሰምዑኻ ብኣዴን ሕጂ እውን ኣብ ብኣዴን ደቂሶም ኣለዉ ሕጂ እውን ናብ ቀደም ተመሊሶም ቲፒኤልኤፍ ደቂሶም ኣለዉ ሃገርን ብልፅግና እዩ ዝመርሕ ዘሎ ክልል ኣምሓራ ዝምራሕ ዘላ ብብልፅግና ኣምሓራ እዩ ብኣዴን ይብለካ ብኣዴን ፈሪሹ ከም ኢህኣዲግ ተበቲኑ ኣየር ላይ የተበተነ ዱቄት ኮይኑ እንዲዩ ሕጂ እውን አክቲቪስቱ ከመይ ዝበለ ድንቁርና ብኣዴን ከብኣዴን ነሽ አንጫቅሻለሁ ኣታ ብኣዴን የለን ፈሪሹ ብኣዴን ሕጂ የለን ኣምሓራ ብልፅግና እዩ ዘሎ ግደፍ እንዶ ኣድማ በታኝ ዝበሃል ኣሎ ኣብ ኣምሓራ ክፉእ ርጉም ንገዛ ህዝቡ ዘጠፍእ ንኣብይ ኣሕመድ ስልጣን እዛ ኣድማ በታኝ ዝበሃል ዝምልሻ ዝበሃል ካበይ ዲኦም መፂኦም ካበይ ዲኦም ተጋሓጊሖም መፂኦም በጃኹም ንሳቶም ዲኦም ኣተሓሳሲቦምና ዘለዉ እምበር ምስ ካልኦቶም እኩ ነዘራረብ ዘለና በተለይ ምስ መሪ ወዳጁ ጥብቕ ዝኾነት ግንኙነት ኣለና እሱ እውን ይፈልጥ ይርድአኩም እዩ ሙሽ ይርድአኩም ሕጂ ንዚ ኣድማ በታይን ብቐረባ መሓል እዚ ትእመረቃሉ ሃገር ብሚእትን ብመላይን ዝግመት ቁጥሩ ዘለዉ ከመይ ድዩ ገይሩ ተመሪቑ ንኣምሓራ ብልፅግና ታድዩ ዓዚቡ እዩ ዘይንድቅስ ሰው የሚበዛው አማርኛ ስታወራ ነው። ግዘፍ እንሰብ አይኮነ ኒቱ ቢና ደሊና ጃቢ ተመቸኝ። ግን ትናንትና ሪቱት ያራዳል ጨዲ ነው መሆን ያለብህ አስነጥስ። እኔም እኮ ያንቺን ስሜት ይዤ እዛ ጋ አጋራሁኝ አውቄ ነው ነካ ነካ ለማለት አንቺ ማቲ ጎበዝ ነሽ። እግዚአብሔርን ጃፒ በዚህ ቀጥልበት። ቅንድባችሁን ብላችሁ ደግሞ በመሰዳደብ አይደለም፣ ጠንከር ያለ ጥያቄ እየጠየቅ ጠንከር ያለ እዚህ እስክታምት መቼው አንቺ እዛ ስንት ሰው እየሞተ ነው ምናምን ቀስ ብል ምን አስብሽ አካሄድሽ ትናንት ተመችቶኝ ስድብ ሳይ ይሆናል ይገባላል። የሆነ ሰዓት ላይ እንዲህ ጠጋ ብል እንዲሁ ምን ሆነሽ ነው እንዲህ የሚያደርግሽ? እንዲሁ ግን በዚህ ደረጃ እንዲህ ሆኖ ሰው ምናምን ስታይ ምን ይሰማሻል? አውቃ ሀዘን ተለቅባታለህ ለማስመስል ወይኔ ምናምን። ከዛ ጊፍተሮቿ ሲመጡ ምናምን አውቃ ቀስ ብላ ታስወጣለች። ትናንት ጃፊ ተመችቶኛል። ጌታ እንዲህ ነው ማሳቀቅ ነው በየሄድክበት። የታባሽ አማራ በደርዘን እየሞተ እናቴ እንዲሁ ምን አይነት እናንተ ጥሩ አድርጋል። ጃፒ እግዚአብሔርን ጥሩ አድርጋል። እንዴ በትግራይ ጦርነት አልታዘባችሁም እንዴ? እናንተ አልታዘባችሁም እንዴ? ጃፒ የትግራይ ህዝብ እናቴን ጆ ባይደን እያለ እየተንከባለለ አሜሪካ ላይ ሰው ይንከባለላል። ፊታቸው ዱቄት መስለው ብርዱ ሙቀቱ ተፈራርቆባቸው ስንት የትግራይ ሰዎች እናቴ ትሙት ከስራ ተፈናቅለዋል። ስንት መኪናውን ሽጡ እየጨለለ ትግራዊ እኮ አለ አሜሪካ ውስጥ ስትረስ ጦርነት ያጨለለው በቃ እብድ ይሆን አያስቅም? ግን ጆ ባይደን እያሉ ሲንከባለሉ ያንን የተንከባለሉትን ኢትዮጵያውያን አርቲስቶች ደግሞ ምን አለ? ጆ ባይደን እያልሽ ከምትንከባለሊ ኢትዮጵያ ቢሆን ይሻልሻል ምናምን እያሉ ይዘፍ በእነሱ ማይደርስ መስሏቸው ከምትንከባለይ ኢትዮጵያ ሆኚ ምናምን የረዚ ሞጠፋብኝ ረሳ ከም ሓደ ተጋሩ አብይ አሕመድ ራሕማ ዝበሃል ይብሉ ጨካና አረመኔ ኣብና ትግራይ ሰራዊ ኣብና ትግራይ ኣዴታት ዝፈፀሙ ግፍዕን ሕጂ ኣብ ኣምሓራ እናፈፀማ ግን ይርከብ ረሳሕ እንዲ ንኣብይ ኣሕመድ ወታደር ጨካን አረመኔ ኣቱም ሻዕብያ ከጥፎኩም የኣብይ ኣሕመድ ደርጊ ይሓይሽ ሕጂ ኢድኻ ንትግራዋይ ዘይሃብካ ይዛረብን ብሓንና
أطيبها يا حج تقارو سابي أحمد سراح جميرو سامي بك طبيعة كلها دحرين عون خطفوا يمتردك أمعرا يعيش نايبعك هذا كابنا إيرترا جنرال كابنا إيرترا زمنا كاسي جغنا نايبعك المريو داجو بسمعت اندي تلعيلنا أمحرا يلو فلطتي ولن تمرتي ولن ترديك وتردرنا يفلط انقر كل تعمى سلت عمتي واقعلو جغنا ينايبحك وطات أمرو يسرحلو نسوهم اللهم أهريكم የአድዋ በዓል ድል አኽባሪ መሲልኩም ዝመሎ አረጋጉተ አድዋ በዓል ገለ ትግበር ተሎ ኣብ መስቀል ኣደባባይ ዝወፁ ኣየታትና ንዑም መሲልኩም ትምርጉማት ዝራይ ደቂ ዝራይ ተዛሪኹም መፂኹም ንትግራይ ሙሽ ከምዛ ጥፊኹማ ሕጂ ክትጠፊኹም ንህዝቢ ኣይኮነ نعم رقمات تبيلف يزاربني حج تبيلف قالوا هيبلني حج تريفه يلا እናንተ ይዞ ማይስትራዊ ነፃ ይወጣ ቀይ ባህር አብይ መጣብን ምናምን እንደውም ቲክቶክ ላይ ምናምን ላይ እዚህ ትዊተር ላይ ምናምን ጀብደኛ የሚያጫውትሽ እነዚህ ስኳር በሽታ ያዳከማችሁ ጅማታ ምን ይሁድ ድርቀት ያለባችሁ እንዱና ናትናኤል መኮንን እንዴት እንደቀጠቀጣችሁ ሙሉ ጽሁፉን ጭንቅላቴ ላይ ሴቭ ላደርገው አልቻልኩም። ወዘና አይደላችሁ። ይሄ ነው አሁን ተራራ ለተራራ እየሄደ ወታደር የሚያዋቀው ነፍሱ ነው የምትወጣው። ነፍሱ ትቀልዳለህ እንዴ? ይሄ ነው ችግሩ። ንስኹም ብትግራይ ፀልእቻ ኣዕንትኹም ተዓዊሩ ንህዝብኹም በዲልኩም ንህዝብኹም ፀልእቻ ክገብረሉ ንትግራዋይ ገይርኩም ንባዕልኹም ውን ኣይትጠቐሙ። ትግራዋይ እንታይ ገይሩ ን30 ዓመት ንትግራዋይ ኣመይሩ ናይ ብሓቂ ዝትክእ ትውልድ ገይሩ ተካዩ ትውልድ ዘይብሉ ገለ ዝበሃል ነገር የለን። ሕጂ ትግራዋይ ካብ ላዕሊ ንታሕቲ ዘተማሃረ ህዝቢ እዩ። ተተማሃረ ህዝቢ ኣብ ውግእ ርኢናዮ እንዲና ታንክታት እናዘወሩ ዝነበሩ ኣየታትና እንታይ ኣየታትና ይበሃል ኣየታትና ይኮኑ ጠቅጥቆሉ ዝኾነ ታንኪታት ይዝውሩ ነይሮም። ንስኹም ንህዝብኹም ኣሳቂቕኩም ህዝቡ ናብ ስደት ናብ ባሕሪ ኣጥሊምኩም በይንኹም ተሪፍኩም ሕጂ ከመይ ዲኹም ገይርኩም ፅዋፅዋ እዛ ሃገር ከመይ ገይርኩም? እንደዚህ አይነት አምባገነን መንግስቶች ተኪ አይፈልጉም። ተኪ ማፍራት አይፈልጉም። ይፈራሉ። ዘላለም የሚኖሩ ነው የሚመስላችሁ። ምን አለበት አንተ ደግሞ በጣም ፈሪዎች ናቸው አምባገነን ሰው ገዳይ ምናምን ሞትን በጣም ይፈራሉ። እና ተተኪ ትውልድ አያፈሩ። በተለይ ኤርትራውያን ተተኪ ትውልድ እንኳን ሊያፈሩ አይደለም ትውልዱን በቀይ ባህር እያሳደዱ ለሻርክ ራት አድርገውታል። ብቻቸውን የቀሩ ህዝቦች ናቸው። ብቻቸውን የቀሩ እነዚህ ሽማግሌዎች እንዴት ነው ከአብይ አህመድ ጋር የሚዋጉት? አንድ ሌሊት አያሳድራችሁ። እናቴ ትሙት ትግራይ እስቲ ከአብይ አህመድ ጋር እና ተዘራው አላ ሙሽ ከምዚያ ትግራይ ትግርኛ ተባለ ሀገር እንደሊና ተረዲካ ትግራይ ትግርኛ መጀመሪያ ተፈጢራ ከምዛ ማሕራይ ዳሕራይ ከምስ ገለ ተረዲክ ዝበሃል ነገር ሓሲቦ መንበር ከባቢ ኣሕመድ ኣማ ኢትዮጵያ ኮይና ነበር ያ ዝብል ኣተሓሳስባ ትግራዋይ ከም ሎሚ ሙሸት እዩ ዝጥፎ ሎሚ ፅባሕ ተላዒሉ خطفهم خمدرة قد أبي أحمد حمد يزقوروا ما أبي أحمد قم تقراوي كم زبالة ترديكم هلا حجي كم زتابعي لا يزاربني ديقا تعملنا حجي زق سبسبان دي هزلا نستعمل سودات خلنا نرعرب አሁን የኢትዮጵያን ፖለቲካ ትልቁ ወሳኝና የፖለቲካ እንትኑን የሚቀይረው ሚዛኑ የሚደፋው ትግራይ ላይ ነው።
አሁን ስብሰባ አለ። እሱ ከስብሰባ ካለቀ በኋላ ምን እንደሚፈጠር ቁማሽ ታያላችሁ። ድብልቅልቅ ይላል። እንዴ ትግራይ እኮ በአንድ መግለጫ እኮ የኢትዮጵያን ፖለቲካ የማናወጥ አቅም እንዳላት ታውቃላችሁ። በዚህ ሰዓት በአንድ መግለጫ ኢሳያስ አፈወርቂ አንዴ በአክቲቪስት አንዴ በቃል አቀባዩ አንዴ በጀኔራሉ አንዴ በምኑ ምንም አይነት መግለጫ ቢሰጥ ምንም ምድር ላይ ጠብ የሚል ነገር የለም። ምንም የሚቀይረው ነገር የለም። የአማራ አክቲቪስቶችን ተመልከት እስቲ። የአማራ ታጋዮች ድምፃቸው ወጣ ተብሎ መግለጫ ሰጠ መሬ ተብሎ አርበኛ እንትና በዚህ በኩል መግለጫ ሰጥ ምንም የሚለውጡት ምር ላይ የለም። ትግራዋይ ግን አንድ መግለጫ ይስጥ እስቲ አንድ። በቃ ተጀመረ ጦርነቱ። አገር ወደ ተፈርስ ነው። በቃ ወሬ ራሱ ይደምቃል። በቃ እነዚህ ጥንባታም ትግሬዎች ጀመሩ። ደግሞ የሚል ደግሞ ጠላት ይመጣል እና የትግራይ ፖለቲካ ንወዳጅ ንፀላይ አፉ ዘኸፍት ፖለቲካ ቀልድ አይኮነን። ሕጂ ክትሪእዎም ኣኼባ ምስ ውድኦን ኣነ እውን ይጥርጥር ነይረ ኤርትራውያን ገለ ትግራይ ትግርኛ ዝበሃል ሃገር ገለ ኢልኩም ዘይተርፍ ትግራይ ትግርኛ ኣባይ ሃገር ገለ ክትፍጠር ኣለዎ ይሰምኝ ተሪካ ሕጂ ሰሜን ዓይነት ዝበሃል ዘሎ ናይ ብሓቂ ኦሮሞ ሕጂ ተጠናኺሩ ኣሎ ስቑኢሉ ስልጣን ገለ ዝበካ ነገር የለ ኣይሙከርን ኣይሕሰብን ኣይሕለምን በፊት ኦሮሞ በፊት ኢትዮጵያ ገለ ተሪፋ ከይዳ ኦሮሞ ከም ኦሮሞ ስልጣን ዝገድፈልካ ነገር የለሞ እንታይ ገይሩ ስልኩ ትግርኛ ክጠናኸራ ትግራይ ትግርኛ ሃገር ኣሎ ኣካይዳ ኣሎ ዓመት 2 ዓመት ትግራይ ትግርኛ ክመፅእ ኣለዎ ብቀረባ ዳሕራይ ናብ ሰሜናውያን ኣምሓራይ ምስሩ ወሎ ክነብር እምበር ካልእ ኣይቅበልን። ሸዋ እውን ክቅበል እምበር እዚ ጎጃም ጎንደር ናይና ድዮም ሸዋ ወሎ ግደፎሞ ወሎ እውን ፍርቅ እንድዩ ኩምርሻ ከሚሲ እምበር ፍቂና ኢና ከምኡ ኢሉ ገለ ኣምሓራይ ክካፈሉ እዮም ደልዮም መፅኦም كما من عازم محاري أنا قجام إيه أنا قندري إيه أنا ولا إيه إذا تفتير الله أمونغو فتير ومالو إذا محاري واي تقاسيل وي فرق قولني يا محاران دي تقاسيل يا أخ تقاسيل خمقلوهم عما غلدا مغيلهم قال زمينا قال كما يتفتر يلوكو ዳይፐር አሞች ይብላል። የምን አባ ዳይፐር በነጠላ ነው። እነዚህ ቂጣቸውን አሽገው አብይ አህመድ ያጠፋቸዋል። እናቴ እነዚህ ደግሞ እንዴት እንደሚንቃቸው ኤርትራ ምናምን ይንቃል። እንደ አብይ አህመድ ታንከሲስ እኮ ነው። አብይ አህመድ ታንከሲስ የሚፈልገው አይዞ ባይ አይዞ ጀግና ደግሞ እሱ ባሰማራቸው ጄኔራሎች አብይ አህመድ ምን አይነት ችግር እንዳለበት ታውቃላችሁ? እናቴ ትምት እንደ አብይ አህመድ ተንኮለኛ ፍጥረት የለም እዚች ዓለም ውስጥ። እንዳልተማረ ጠንቅቆ ያውቃል። በቃ አንዳንዶቻችን እንዳልተማርን እኮ አናውቅም፣ ግን ሞርነድ እንደዛ አይነት ሰው አይደለም። እንዳልተማረ ያውቃል። ደደብ እንደሆነ ያውቃል አብይ አህመድ። አሁንም ከሱ በታች እንዳሉ ደግሞ ያውቃል። እነዚህ አመራሮች የጄኔራሎች ምናምን ብትላቸው እነዚህ ማን እኔ እንደዚህ ማሽቃ እነዚህ አይሆኑም። በቃ አንትላቶ ናተጋሩ ጄኔራላት ሄዱ ዓቕሙ ይፈልጣ የተረዲካ ንዕሙ እውን ዓቕሙ ይፈልጡ አብይ አሕመድ ብርሃኑ ቢላ ደደባ ሓደ ደደብ መንግስቲ ከመፅእ ኣሎ ደደባት እንዲበዛ ነው የሚፈልገው አብይ አሕመድ። ከሱ በታችን ያሉ ህዝብ እንዳለ እንዲኖር ነው የሚፈልገው። ከሱ በላይ እንዲኖር አይፈልግም። በቃ ይሄ የአምባገነን ባህሪ ነው እና አሁን ኤርትራ ይፈልጣል። ዓቕሙ ጠንቅቆ ይዝፈልጣ ትግራይ ሕጂ እንታገይሩ ካና ጌታቸው ወረደ ምናምን ኢሎም ኖ
بإنترنت أنا ممرس لهم قال كمالي يعيلهم مشتري عندي هيجي غزارة ويكلني حداش بنا دحان نور أذان يلو ناب صلاة